ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሐምሌ 13 2018 ዓ.ም የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ተመካካሪዎች በ80 ንዑስ ቡድኖች በመከፈል በተመደቡላቸው አጀንዳዎች ላይ መመካከር መጀመራቸውን የሀገራዊ ምክክር ኮሚሽን ተናገረ። በኤሌክትሪክ ክፍያ ላይ የታየው ለውጥ አዲስ ጭማሪ ሳይሆን ቀድሞ የተወሰነ ማስተካከያ ሂደት መሆኑ ተገለጸ። ወደ ውጪ ስናልፍ ኢራን 2 የነዳጅ ማጓጓዣ መርከቦች በአሜሪካ ተመተው አገልግሎት መስጠት እንዳቆሙ አስታወቀች። ወደ ቀዳሚ ዜናችን ንለፍ። ተመካካሪዎች በ80 ንዑስ ቡድኖች በመከፈል በተመደቡላቸው አጀንዳዎች ላይ መመካከር መጀመራቸውን የሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን እየተካሄደ ባለው የምክክር ጉባኤ የዛሬውን የምክክር ሂደት አስመልክቶ መግለጫ በሰጠው መግለጫው በንዑሳን ቡድኖች የተከፈሉት ተመካካሪዎች በተመደቡበት አጀንዳ ላይ መመካከር መጀመራቸውን ገልጿል። የዛሬውን መግለጫ የሰጡት የኮሚሽኑ ኮሚሽነር አምባሳደር መሐሙድ ድሪር በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች እየተመካከሩ ይገኛሉ ብለዋል። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የስራ ቡድን 500 ተመካካሪዎችን ሲይዝ በስሩ እያንዳንዳቸው 50 ተመካካሪዎችን የያዙ 10 ንዑሳን ቡድኖችን እንዲይዝ ተደርጎ መዋቀሩንም ተናግረዋል። በአጠቃላይ 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ እንደሚገኙ አስረድተዋል። ሂደቱ በስኬት እንዲከናወን ኮሚሽኑ በስራ ልምምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አመካካሪዎችን መመደቡን በመግለጫቸው አመልክተዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች ተሰማርተው የሀገራዊ ምክክር ጉባኤውን በብቃት እየመሩ ይገኛሉ ሲሉም የኮሚሽኑ ኮሚሽነር አምባሳደር መሐሙድ ድሪር በዛሬው መግለጫቸው አስረድተዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1400 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳምንት ውስጥ በተደረገ 6 ዙር በረራ 1481 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የተመለሱት 879 ወንዶች፣ 554 ሴቶችና 48 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 82 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ87 ሺህ በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል ተብሏል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆሚያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑን ገልጿል። ወደፊትም በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስቴሩ የጀመራቸውን ስራዎች አጠናክሮ የሚቀጥል መሆኑን ተናግረዋል። በኤሌክትሪክ ክፍያ ላይ የታየው ለውጥ አዲስ ጭማሪ ሳይሆን ቀድሞ የተወሰነ ማስተካከያ ሂደት መሆኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በደንበኞቹ ላይ የተደረገው የታሪፍ ማስተካከያ ክፍያ ቀደም ሲል በስትራቴጂው መሰረት የተወሰነ መሆኑን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክቶሬት ዳይሬክተር ዶክተር የሄይስ ስዩም እንደገለጹት በ2017 ዓ.ም መስከረም ወር ላይ የተጀመረው የታሪፍ ማሻሻያ የህብረተሰቡን የመክፈል አቅም ባገናዘበ መልኩ በ24 የሩብ ዓመታት ተከፋፍሎ ተግባራዊ እየተደረገ ይገኛል ብለዋል። ይህ ታሪፍ ማስተካከያ ተቋም ከ4 ዓመት በኋላ የሚሰበሰበውን አጠቃላይ ክፍያ በመስከረም 2017 ዓ.ም ላይ በአንድ ጊዜ ማስከፈል የነበረበት ቢሆንም የህብረተሰቡን የመክፈል አቅም ታሳቢ በማድረግ በጥቂቱ ከፋፍሎ እንዲከፍል የተዘረጋ ስትራቴጂ ነው በማለት ዳይሬክተሩ አብራርተዋል። በአሁኑ ወቅት በስራ ላይ ያለው ታሪፍ ዝቅተኛውን የህብረተሰብ ክፍል በልዩ ሁኔታ ለመደገፍ የመንግስት ድጎማ የሚደረግበት ነው ያሉ ሲሆን እስከ 50 ኪሎ ዋት ሰዓት የሚጠቀሙ ደንበኞች በ1 ኪሎ ዋት ሰዓት 96 ሳንቲም ብቻ እንዲከፍሉ እየተደረገ እንደሆነ ገልጸዋል። ዶክተር የይስ አክለውም እስከ 200 ኪሎ ዋት የሚጠቀም ማንኛውም ደንበኛ
በትክክለኛው የታሪፍ ዋጋ ሳይሆን በድጎማ እንዲከፍል እየተደረገ ነው ብለዋል። ደንበኞች በአንድ ወር ውስጥ በተደጋጋሚ ኃይል ሲገዙ ስለሚገጥማቸው የዋጋ ልዩነት ሲያብራሩም የዋጋ አተማመን ስርዓቱ በ30 ቀናት ውስጥ የተጠቀሙትን አጠቃላይ የኃይል መጠን በአንድ ላይ ደምሮ ስለሚያሰላው የኪሎዋት መጠኑ ሲጨምር ታሪፉም አብሮ እንደሚጨምር አስገንዝበዋል። ይህንን ሁኔታ ተከትሎ የሚነሱ ቅሬታዎችን ለመፍታት ተቋሙ በየክፍለ ከተማው ከነዋሪዎች ጋር ሰፊ የግንዛቤ ማስጨበጫ ውይይቶችን እያደረገ ሲሆን ባለፉት 15 ቀናት ውስጥም ከፖሊሲ ጥናት ኢንስቲትዩት ጋር በመተባበር ለሚዲያ አካላት ስልጠና መሰጠቱ ተገልጿል። ኢትዮጵያ የዓለም አቀፉ አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል ሆነች። የኢኖቬሽን እና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የድርጅቱን የምስረታ ስምምነት በኢትዮጵያ ስም በሻንጋይ መፈረማቸውን ተከትሎ ኢትዮጵያ የዓለም አቀፉ አርቲፊሻል ኢንተለጀንስ ትብብር ድርጅት ከሆኑት 29 መስራች አገራት አንዷ መሆኗንም የኢኖቬሽን እና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስቴሩ እንደገለጸው ስምምነቱ የተፈረመው ሐሙስ ዕለት የ2018 የዓለም አቀፍ አርቲፊሻል ኢንተለጀንስ ኮንፈረንስ ከመጀመሩ አስቀድሞ በተካሄደ ይፋዊ የስነ ስርዓት ላይ ሲሆን ይህም በአርቲፊሻል ኢንተለጀንስ ዙሪያ ለዓለም አቀፍ ትብብር የሚሰራውን አዲሱን ዓለም አቀፍ ድርጅት መመስረቱን ያበሰረ መሆኑ ተገልጿል። እንደ ሚኒስቴሩ ገለጻ ዋና መስሪያ ቤቱን በሻንጋይ የሚያደርገው በአርቲፊሻል ኢንተለጀንስ ዘርፍ ዓለም አቀፍ ትብብርንና ዓለም አቀፋዊ አስተዳደርን ለማሳደግ የሚተጋ ራሱን የቻለ ዓለም አቀፍ መንግስታዊ ያልሆነ ድርጅት ሆኖ ይንቀሳቀሳል ተብሏል። ድርጅቱ የተባበሩት መንግስታት ድርጅት ቻርተር መርሆችን በተከተለና ሰብአዊ እሴትን ማዕከል ባደረገ መልኩ የኤአይ ልማት ጠቃሚ፣ አስተማማኝ፣ ደህንነቱ የተጠበቀ፣ ሁሉንም ያካተተና ፍትሃዊ ሆኖ እንዲቀጥል ለማድረግ ያለመ ነው። በስነ ስርዓቱ ላይ የቻይና ውጭ ጉዳይ ሚኒስትር ዋንጊው ስምምነቱን በቻይና ስም የፈረሙ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም በስነ ስርዓቱ ላይ መገኘታቸው ሚኒስቴሩ ገልጸዋል። የኢትዮጵያ ተሳትፎ አገሪቱ ለአርቲፊሻል ኢንተለጀንስ፣ ለዲጂታል ሽግግርና ለዓለም አቀፍ የቴክኖሎጂ ትብብር ያላትን ቁርጠኝነት የሚያሳይ መሆኑን የጠቀሰው ሚኒስቴሩ እንደ ዲጂታል ኢትዮጵያ 2025 ስትራቴጂ፣ ዲጂታል ኢትዮጵያ 2030 ስትራቴጂ እና የብሔራዊ አርቲፊሻል ኢንተለጀንስ ኢንስቲትዩት መቋቋምን የመሰሉ ተነሳሽነቶችን በምሳሌነት አንስተዋል። እንደ ሚኒስቴሩ መረጃ ቻይና ሁሉንም ያካተተ የኤአይ ልማትን ለማሳደግና በተለይም በደቡባዊው የዓለም ክፍል ለሚገኙ አገራት ያለውን ዓለም አቀፍ የአርቲፊሻል ኢንተለጀንስ ልዩነት ለማጥበብ እንዲረዳ የዋይኮ መቋቋምን ለመጀመሪያ ጊዜ የሀሳብ አቅራቢነት ያነሳችው በሐምሌ 2017 ነበር። የመንገድ መሰረተ ልማት ያበላሹ ከ3000 በላይ አሽከርካሪዎች መቀጣታቸው ተገለጸ። በአዲስ አበባ ከተማ በግንባታ ስራ የተሰማሩ አሽከርካሪዎች የተሽከርካሪዎቻቸውን ጎማ ሳያጸዱና የጫኑትን ዕቃ ሳይሸፍኑ በማሽከርከር መንገድ በማበላሸታቸው እንደተቀጡ የከተማ ትራፊክ ማኔጅመንት ባለስልጣን አስታውቋል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን በከተማዋ የትራፊክ ፍሰቱን ለማሻሻል ከመንገድ ግንባታ ጀምሮ በርካታ ስራዎች እየተሰሩ እንደሚገኙ ገልጸዋል። ይሁን እንጂ በተለያየ መልኩ መንገዱንና የትራፊክ እንቅስቃሴውን የሚያስተጓጉሉ አሽከርካሪዎች መኖራቸውን ተጠቁሟል። በተለይ ግንባታ ስራ የሚሰሩ አሽከርካሪዎች የተሽከርካሪዎቻቸውን ጎማ ሳያጸዱና የጫኑትን የተለያዩ ተረፈ ምርቶች ሳይሸፍኑ በመንቀሳቀስ በመንገድ መሰረተ ልማት ላይ ጉዳት እያደረሱ እንደሚገኙ ባለስልጣኑ አስታውቋል። ይህንን ህገወጥ ተግባር ለማስቀረት በአንድ የባለስልጣኑ ቅርንጫፍ ጽህፈት ቤት የተጀመረው የቁጥጥር ስራ አሁን ላይ በ11ዱም ክፍለ ከተሞች ተጠናክሮ መቀጠሉ ተናግረዋል። ባለስልጣኑ ለበርካታ አሽከርካሪዎች ተደጋጋሚ የግንዛቤ ፈጠራ ስራ መስራቱን በመግለጽ በግድ የለሽነት የተሽከርካሪዎቻቸውን ጎማ ሳያጸዱ በከተማዋ የአስፓልት መንገድ ላይ በማሽከርከር መንገዱ እንዲቆሽሽና እንዲበላሽ ያደረጉ አካላት እንዲቀጡ መደረጉ ተገልጿል። በዚህም በርካታ በጀት ተመድቦ የተገነባው የመንገድ መሰረተ ልማት በመበላሸቱ ተጨማሪ ወጪ ወጥቶ እንዲጠገን ተደርጓል ተብሏል። ባለስልጣኑ በከፍተኛ በጀት የተገነባው የመንገድ መሰረተ ልማት በአጠቃላይ ችግር ምክንያት እንዳይበላሽ አሽከርካሪዎች ተገቢውን ጥንቃቄ ማድረግ እንደሚገባቸው አሳስበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ።
ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሩሲያ በዩክሬን ከተሞች ላይ ከፍተኛ የባሊስቲክ ሚሳይል ጥቃት መፈጸሟ ተገለጸ። ሩሲያ በዩክሬን ላይ ተከታታይ የባሊስቲክ ሚሳይልና የድሮን ጥቃቶች የፈጸሙ ሲሆን በዚህም ቢያንስ 8 ሰዎች መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን ባለስልጣናት ገልጸዋል። በዚህ ጥቃት በሰሜን ምስራቋ ከተማ ካርኪቭ 4 ሰዎች ሲገደሉ በዋና ከተማዋ ኪየቭ ደግሞ አንዲት አረጋዊት ሴት ህይወታቸው አልፈዋል ተብሏል። በተጨማሪም በደቡባዊቷ ዛፖርዚያህ 2 ሰዎች እንዲሁም በሰሜን ምስራቋ ሱሚ 1 ሰው ህይወታቸው አጥቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኪየቭ ላይ የተፈጸመው ጥቃት ሩሲያ እንደ አውሮፓውያኑ አቆጣጠር በ2022 ሙሉ ወረራ ከጀመረች ወዲህ ከተፈጸሙት እጅግ ከፍተኛ ከሆኑ የባሊስቲክ ሚሳይል ጥቃቶች አንዱ እንደሆነ ተናግረዋል። እሁድ ከሰዓት በተፈጸመ ሌላ የሩሲያ ጥቃት በቱርክ ባለቤትነት ስር ያለ እና እህል የጫነ የሲቪል የጭነት መርከብ በጥቁር ባህር ውስጥ በሩሲያ ሚሳይሎች ተመቶ 5 ሰዎች መሞታቸውን የዩክሬን የባህር ኃይል አስታውቋል። ሩሲያ ተፈጸመ በተባለው ጥቃት ዙሪያ እስካሁን ድረስ ምንም አይነት አስተያየት አልሰጠችም። በመጨረሻም ኢራን 2 የነዳጅ ማጓጓዣ መርከቦች በአሜሪካ ተመታው አገልግሎት መስጠት እንዳቆሙ አስታወቀች። የአሜሪካ ኃይሎች ሰኞ ዕለት ለተከታታይ 9ኛ ቀን በኢራን ላይ ጥቃት አድርሰዋል ተብሏል። ኢራን 2 የነዳጅ ማመላለሻ መርከቦች ፈንድተው እንቅስቃሴያቸው መስተጓጎሉን ካስታወቀች በኋላ በሆርሙዝ የባህር መስመር ስለሚደረገው የመርከብ እንቅስቃሴ ስጋት እየጨመረ መጥቷል። የእስላማዊ አብዮታዊ ጥበቃ ኃይል እንዳስታወቀው በዮርዳኖስ አቀባ አየር ማረፊያ የሚገኙ የአሜሪካ አውሮፕላኖችን እንዲሁም በኩዌት በሚገኙ የአል አዲሪ ካምፕና የአሊ አል ሳሌም የአየር ኃይል ጣቢያ እንዲሁም በሶሪያ የሚገኙ የአሜሪካ ወታደራዊ ንብረቶችንና መሳሪያዎችን በባሊስቲክ ሚሳይሎች ኢላማ አድርገው መምታታቸው ተገልጿል። የሁለቱ ሀገራት ጥቃቶች ከ1 ወር በፊት በተፈረመው ጊዜያዊ የተኩስ አቁም ስምምነት ሳይፈታ በኃይል አቅርቦት ላይ መስተጓጎሉንና የዓለምን የነዳጅ ዋጋ ንረት ስጋት ውስጥ የከተተውን የሆርሙዝ ባህርን ለመቆጣጠር የሚደረገውን ትግል በማባባስ በአሜሪካና በኢራን መካከል እየተባባሰ ያለው የጥቃት አዙሪት አካል ነው ተብሎለታል። የአሜሪካ ማዕከላዊ እዝ በሰጠው መግለጫ የኢራንን የባህር ዳርቻ ወሳኝ የመርከብ መስመሮች ላይ የንግድ መርከቦችን የማጥቃት አቅምን ለማዋረድ ያለመ አዲስ የጥቃት ማዕበል መጀመሩን ገልጿል። የኢራን ከፊል ኦፊሴላዊ የታስኒም የዜና ወኪል እንደዘገበው ሰኞ ማለዳ የአሜሪካ ሚሳይሎች በርካታ የኢራን ከተሞችን መምታታቸውን ገልጸዋል። እንደ ታስኒም ገለጻ በታብሪዝ፣ በቻባሃር፣ በኮናራክ፣ በባንዳር በማሃርባር እና እንዲሁም በባንዳር ኢማም ኮሜኒ ፍንዳታዎች ተሰሙ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩናይትድ ስቴትስ በዓለም አቀፍ የንግድ መርከቦች ላይ ጥቃት ስትዘነዝር ኢራንን ኢላማ ማድረጓን ትቀጥላለች ብለዋል። የሆርሙዝ የባህር ወሽመጥ ዓለም አቀፍ የውሃ መንገዶች ናቸው። እንዲሁም በዚያ ዓለም አቀፍ የውሃ መንገድ ላይ ባሉ መርከቦች ላይ መተኮሳቸውን ይቀጥላሉ ሲሉ ሩቢዮ ተናግረዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።